ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ነሐሴ 11 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። በቀን 20,000 ሜትር ኪዩብ ብቻ የነበረው ፍሳሽ የማጣራት አቅማችንን ወደ 253,000 ሜትር ኪዩብ በላይ አሳድገናል ሲሉ ክብርት ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በ2009 ዓ.ም በቀን 20,000 ሜትር ኪዩብ ብቻ የነበረው ፍሳሽ የማጣራት አቅማችን የዛሬውን ጨምሮ ወደ 253,000 ሜትር ኪዩብ በላይ አሳድገናል ሲሉ የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች አቤቤ ገለጹ። ክብርት ከንቲባ ወይዘሮ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዲሁ በ2011 ዓ.ም በቀን 525,000 ሜትር ኪዩብ ብቻ የነበረውን የንጹህ መጠጥ ውሃ የማምረት አቅማችንን አሁን ላይ ወደ 910,000 ሜትር ኪዩብ ማሳደግ ችለናል ብለዋል። በተለይ ዛሬ የመረቅናቸው ደግሞ የማምረት አቅማችንን ከማሳደግ ባሻገር ዓለም የደረሰበትን እጅግ የረቀቁ ዘመናዊ ቴክኖሎጂዎችን መጠቀም በዘላቂነት ፈርቀዳጅ ሚና ያላቸው ሲሉም አብራርተዋል። ክብርት ከንቲባዋ በመልእክታቸው አዲስ አበባ እንደ ስሟ ውብ፣ አዲስ፣ ጽዱና ጤናማ አረንጓዴ በማድረግና አገልግሎትን የሚያሳልጡ ዘመናዊ መሰረተ ልማቶችን ከዛሬ አልፎ ለትውልድ የምታሸጋግር ከተማ ለማድረግ የጀመርነው ግብ ተጠናክሮ ይቀጥላል ሲሉም ተደምጠዋል። የልዩ ዘመቻዎችን በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቺ ኃይል ነው ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ኢታማዦር ሹሙ በልዩ ዘመቻዎች የ2018 በጀት ዓመት የስራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ስለ ወቅታዊ ሀገራዊ ሁኔታ ለሰራዊቱ አመራሮች የስራ መመሪያን ሰጥተዋል። ኢትዮጵያ የስርዓት ለውጥ አድርጋና ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች ሰራዊት የደቀነውን አደጋ በመቀልበስ ረገድ ከባድ ተጋድሎ አድርጓል ሲሉም በመድረኩ ላይ ገልጸዋል። በዚህም ምክንያት የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠውን ልዩ ኃይል መሆኑን በማብራራት ይህ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይሁንኑ ልዩ ብቃቱን ይዞ መቀጠል እንዳለበት አመላክተዋል። ሰራዊቱ መስዋዕትነትን የከፈለውና እየከፈለ የሚገኘው ሀገርን ለማሻገር መሆኑን ገልጸው ይህም ሰራዊቱ ሀገርን ከውጭ ጠላት ከመከላከል ባለፈ የውስጥ ሰላምን በማጽናት ህልውናችንን ጠብቆ እድገት እንዲቀጥል የሚያስችል የዜጎች ክብር መገለጫ አድርጓልም ብለዋል። የኢትዮጵያ ጠላት የሆነው ሻቢያ ከጅምሮ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥኖ ኢትዮጵያ ላይ ደባ የሰራ ኃይል መሆኑንም አስታውሰዋል። ህገወጡ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ እየሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያን የባህር በር እንድታጣ አጠናክሮ እየሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነችበት ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ጉዞዋን ቀጥላለች ሲሉም አንጾ ሰጥተዋል። ህወሓት በራያ አላማጣና አካባቢው አርሶ አደሮች ለታጣቂዎቹ ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። በራያ አላማጣና መሆኒ አካባቢዎች ህወሓት ከአካባቢው ማህበረሰብ ለታጣቂዎች የምግብና የሎጂስቲክ ድጋፍ እንዲቀርብ ከትላንት በስቲያ ትዕዛዝ ማስተላለፉም ተነግሯል። በዚህም እያንዳንዱ አርሶ አደር ከ10,000 ብር በላይ በገንዘብ እህልና ሌሎች አቅርቦቶችን እንዲሰጥ፣ ገንዘብ የሌላቸው ደግሞ ከቤታቸው አንድ ፍየልና ወይም በግ እንዲያደርጉ መገደዳቸው ተገልጿል። በሌላ በኩል በራያ አላማጣ በአፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግ ኽምራ አቅጣጫ በታጣቂዎቹ ላይ ከባድ የድሮን ጥቃት እየተፈጸመ ጉዳት ማድረሳቸውም ተነግሯል። በትላንትናው ዕለትም ተከስቶ የነበረው ከፍተኛ ግጭትና ውጥረት በዛሬው ዕለት በሁሉም አካባቢዎች ረገብ ማለቱ ተሰምቷል። ከባባድ መሳሪያዎች ከኤርትራ ወደ ትግራይ እንደገቡ አውቃለሁ ሲል የአሜሪካው አምባሳደር አርቬን ማሲንጋ ተናገሩ።
የአሜሪካው አምባሳደር አርቬን ማሲንጋ ከደብረጽዮን ገብረ ሚካኤል ጋር በስልክ መወያየታቸው ተሰምቷል። አምባሳደር ማሲንጋ ለዶክተር ደብረጽዮን የሸረሪናውን ውጊያ እናንተ ናችሁ የጀመራችሁት በማለት ህወሓትንም ወቅሰዋል። ዲፕሎማሲን የጣላችሁትና ያዳከማችሁት እናንተ ናችሁ ያሉት አምባሳደሩ በቅርቡ በህዝባዊ ስብስቦች ላይ የተንጸባረቁ ጠንካራ ንግግሮችንም ኮንነዋል። አምባሳደሩ በቅርቡ ታንኮችንና መድፎችን ከኤርትራ ወደ ትግራይ መግባታቸውን አሜሪካ እንደምታውቅም አሳውቀዋል። ዶክተር ደብረጽዮን ይህንን የውይይት ዝርዝር በቅርቡ በተካሄደው የህወሓት ፖሊት ቢሮ ስብሰባ ላይ ሪፖርት ማድረጋቸውም ታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የነበሩት ጀነራል ዶክተር ዘላለም መንግስቴ ከኃላፊነታቸው ተነስተው በመተካቸው ሌተናል ጀነራል ጥጋቡ ይልማ ለአዲሱ የክልሉ ፖሊስ ኮሚሽነር ሆነው መሾማቸውን ከባህር ዳር የተገኘው መረጃ ያመላክታል። አዲሱ ተሿሚ ሌተናል ጀነራል ጥጋቡ የመከላከያ ሰራዊት የጤና ዋና መምሪያ ኃላፊ እንዲሁም በአሚሶም የጦር አዛዥ በመሆን ያገለገሉ ከፍተኛ ወታደራዊ መኮንን ናቸው። የፖሊስ አዛዥነትን ለከፍተኛነት የጦር ጀነራልነት መስጠት የክልሉን የጸጥታ ማስከበር ስራ በወታደራዊ ስትራቴጂ ለመምራት የታለመ መሆኑን ባለሙያው ገልጸዋል። ጀነራል ዶክተር ዘላለም መንግስቴ ቀድሞ ወደ ነበሩበት ፌዴራል ፖሊስ ተመልሰው ምክትል ኮሚሽነር ሆነው ተሹመዋል። በምክክር ኮሚሽን ሀገራዊ ጉባኤ መሳተፋችን የሀገር ባለቤትነትን አረጋግጠናል ሲሉ የዲያስፖራ ተወካዮች ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ባለው ጉባኤ አርሶ አደሮችና አርብቶ አደሮች፣ ፖለቲከኞች፣ ምሁራንና ሌሎች ተወካዮች ብቻ ሳይሆኑ ትውልደ ኢትዮጵያውያን ዲያስፖራዎችንም አካቷል። ጉባኤው የልዩነቶችን ግድግዳ አፍርሶ የጋራ ህመምን ማከም በሚቻልበት ታሪካዊ ምዕራፍ ላይም እየጻፈ ይገኛል። በአሚኮ የኛ ጉዳይ ፕሮግራም ላይ ቆይታ ያደረጉት የዲያስፖራ ተወካይ ተመካካሪዎች መካከል ከእንግሊዝ የተወከሉት ኡስታዝ ጀማል ሙክታርና ከደቡብ አፍሪካ የመጡት ገዛኸኝ ሱማሞ በጉባኤው በሁሉም ሂደቶች ላይ መምከራቸውን ገልጸዋል። የዲያስፖራ ተመካካሪዎች ጉባኤው በቅልብና በፍጹም ገለልተኝነት በኢትዮጵያዊነት ስሜት መካሄዱንም ተናግረዋል። ኢትዮጵያን ችግራችንን አብረን ሆነን ባለመምከራችን እንጂ ያለን ቁስል አንድ አይነት ነው፣ ያለን ህልም ተመሳሳይ ነው ብለዋል። በአንድ ቦታ መፍትሄ ያልነው ነገር ለሌላው ቦታ መፍትሄ ሆኖ አግኝተናል ሲሉም ተናግረዋል። ምክክሩ በዲጂታል ባርኮዶችና በኤአይ ታግዞ በተከናወነው ፍጹም ግልጽ አሰራር ተሳታፊዎችን እየተመረጡ ሲሆን ተመካካሪዎች ለዚሁ ታሪካዊ እድል ሲሉ የዓለም አቀፍ ድርጅቶችን ስብሰባዎችንና አትራፊ ውሎችን ሰርዘው የበረራ ትኬታቸውን በራሳቸው ችለው የመጡ የቁርጥ ቀን ደራሾች መሆናቸውንም አንስተዋል። በጉባኤው ካነሷቸው ዋና ዋና ጥያቄዎች መካከል የጥምር ዜግነት መብት መከበር አንዱና ዋነኛው ነው ያሉት ተመካካሪዎቹ ይህ ጥያቄ የጥቅም ጉዳይ ሳይሆን የማንነት ጉዳይ መሆኑን ተናግረዋል። ኢትዮጵያ በርካታ ድንበር ብቻ ሳይሆን በልጆቿ ፍቅር ነው የምትለካው። ልጆቿ ባሉበት ቦታ ሁሉ ኢትዮጵያ አለች ሲሉም ተደምጠዋል። ልጆቻችንን ኢትዮጵያዊ ነህ ብለን ካሳደግን በኋላም ወደ ሀገራቸው ሲመጡ የቪዛ ካርድ ወረፋን በመጠበቅ የእንግድነትና የባይታዋርነት ስሜት ሊሰማቸው አይገባም ሲሉም አንስተዋል። በኢትዮጵያ ያለው የብሔር ፖለቲካ በሰላማዊ ትግል ላይ አሉታዊ ተጽዕኖ መፍጠሩን ፖለቲከኞች አስገነዘቡ። በኢትዮጵያ ፖለቲካ ውስጥ በሰላማዊ ትግል አቁማቸው የሚታወቁት ፖለቲከኛና ደራሲ አቶ አንዱዓለም አራጌ በሀገሪቱ ተንሰራፍቶ የሚገኘው የብሔር ፖለቲካ በሰላማዊ ትግል ሂደት ላይ ከፍተኛ ተግዳሮት መሆኑን ገልጸዋል። ፖለቲከኛው ይህንን ያሉት በወቅታዊ ሀገራዊ ጉዳዮች ዙሪያ አቶ አንዱዓለም በኢትዮጵያ ያለው የብሔር ፖለቲካ አሁን ላይ ማንነትን መሰረት ያደረገ የስልጣንና የሀብት ውድድር፣ ተቃዋሚ መከፋፈልና ከባድ ግጭቶችን እያስከተለ ይገኛልን ብለዋል። አክለውም የብሔር ፖለቲካ ማህበረሰቦች ተከፋፍለው እንዲኖሩ ከማድረጉም በላይ ሀገሪቱ ወዳልተፈለገ አቅጣጫ እንድታመራ እያደረጋት እንደሚገኝም አስገንዝበዋል። በሀገሪቱ ተንሰራፍቶ የሚታየው ጠባብ የኔነት ስሜት የዚሁ የብሔር ፖለቲካ ውጤት መሆኑን ያነሱት አቶ አንዱዓለም አሁን ላይ
ያለው የህግ አተገባበር አነሳ መሆን ችግሩን አባብሶታልም ብለዋል። በመሆኑም በተለይም የግለሰቦችን መብት የሚያስከብርና የሚያስቀድም ስርዓት መዘርጋት ወሳኝ መሆኑን አጽንኦት ሰጥተዋል። በመጨረሻም ጽንፍ የረገጡ የብሔር ፖለቲከኞች ሀገራዊ የጋራ አጀንዳዎችን ይዞ ከመንቀሳቀስ ይልቅ ወደ ቡድናዊ ትርክትና ለመረጋጋት እያመሩ ይገኛሉ በማለት ከብሔር ክፍፍል ወጥቶ ወደ ሀገር በቀል የዜግነት ፖለቲካና አብሮነት መሸጋገር ወቅቱ የሚጠይቀው አስፈላጊ እርምጃ መሆኑንም አሳስበዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።